የቆረጠኝ ሮመዳን 8 ላይ። እሺ ልታሳየን ትችላለህ እጅ? አሳያለሁ። እሺ አሳየን። ኦኬ አራቱንም ጣትህን ነው? አራቱንም። እሺ ኢቃማ አለብህ? በእነሱ ነው ወይስ ደግሞ በራስህ ነው? ኢቃማ በእነሱ ነው። እሺ አሳከሙህ? እያሳከሙ ነው፣ ግን ስራ እያሉኝ ነው። ስራ ለመስራት ያው አልቻልኩም። በዚህ ሁኔታ እንዴት ነው የምትሰራው? ሰውዬው በቃ ስራ ነው የሚለው፣ አትተኛ ነው የሚለኝ። በቀረው ሀገርህ ነው ማሳፈረ። አንተ ምን መሆን ነው የምትፈልገው? እኔ ወደ ሀገሬ እንዳልሄድ ገና የመጣሁበትን እዲያን እንደከፈልኩ ነው እንደዚህ ሆንኩት ማለት ነው። አካለ ጎጆለ ሆንኩ። ከመጣ ስንት ጊዜ ነው? 8 ወር ነው። አሁን 8 ወር ነው የቀረኝ ልጨርስ። አሁን ለውጥ አለ? ህመሙ ይሻላል? ለውጥ አለ ወይስ እንዴት ነው? ኧረ ገና ነው። ገና አሁን ነገ በስቲያ ብሎኛል ሐኪም። ምንም አልጨረስኩም። ኦኬ ወደ ሀገር መሄድ ትፈልጋለህ አንተ? እዚህ ለስራው አልሆንኩኝ። ስራ መስራት አልቻልኩም። ታሜ ኢንሹራንስ ምናምን የለውም እንዴ? ታሜ እየሰማሁሽ ታሪ ኢንሹራንስ ምናምን የለም? እንደዚህ አይነት ነገር ካሳ ምናምን የለውም? ታሜ ኢንሹራንስ ሌላ ነው፣ ካሳ ሌላ ነው። እሺ ካሳ ተሰጥቷል? አወል እኮ ካሳ ልልህ ነው። ይቅርታ ኧረ አልተሰጠኝም። ደሞዝ እራሱ አልሰጠኝም። አሁን ወቅት ይሰጥ ማለት ነው። ይሄማ ሰውዬ አንደኛውን ነገር ወንድም አለም አልሐምዱሊላህ ቀደረ ፈዓል በል። ሁሌም አልሐምዱሊላህ በል። ለሁሉም ነገር አላህ የሰጠህ ምንም ማለት አይደለም። አልሐምዱሊላህ ግን ኢማራት ማለት ህግ አለ። ስራ ቦታ እስከሆንክ ማንኛውም ጉዳት ከደረሰብህ ካሳ ማለት መጠየቅ መብትህ ነው። ተማም አንተም እንግዲህ ያኒ የተነሳብህ ነገር ማለት ህመም ለአንድ ሳምንት 2 ሳምንት ምናምን ሳይሆን ለዘላለም ይሄን ነገር ማለት ካንተ ጋር የሚሆን ነገር ነው። ስለዚህ ግዴታ ማለት አሰሪህ ካሳ መክፈል አለበት። ተማም አንተ የት ነው ያለው? የት ነው የምትኖሩት? ፉጀራ ይባላል። ያው ወጣ ይላል። ኦኬ طيب ፉጀራ ከሆንክ ማለት ነው አንድ ቀን ረፍት መጠየቅ ትችላለህ። ወደዚህ መምጣት ትችላለህ። ችግር የለም ይመጣል። ተማም እሺ ስልክ ቁጥርህን አስቀምጥልኝ በውስጥ። ተማም ትመጣለህ። ኬዙን ግዴታ መክፈት አለብህ። ካሳ መጠየቅም አለብህ። ካሳ ደግሞ እንደ ምናልባት ማለት በትንሹ ያኔ አሪፍ ሊወጣልህ ይችላል። ያኔ ወደ 200,000 طبعا አይመልስልህም፣ ግን አትሊስት ነፍስየትህን ከአሁን በኋላ ማለት መስራት ስለማትችል ካሳ ይገባሃል። እስከ 1 ሚሊዮን ድርሃም መብት አለህ መጠየቅ ማለት ነው። እየሰማኸኝ ወንድሜ? ታምዬ የኔ ወንድም ምን መሰለህ፣ እኔ ልመልስለትና ወላሂ ሂጄ ይቻላል እኔ በአካል ማለት ነው። ሰውየው አባራለሁ ነው የሚለው። በቃ ስራ ወይ አባራለሁ ነው የሚለው። 44 ማለት ነው። እኔ ራሱ ከዛ ሰርባ አባረረ ሰውየው። አረቡ ሰርባ አባረረኝ ወላሂ ነው የምልህ። ኦስማን ስለዚህ ኦስማን ከማንም ጋር ማውራት የለባችሁም። ደጋግሜ ነው የምነግርህ፣ ከማንም ጋር እንዳታወሩ። ልጁን ይዘኸው ከመጣህ ጥሩ ነው። ጥሩ ነገር ማድረግ ከፈለክ ልጁን ይዘህና ወደኔ ይዤው እመጣለሁ። ችግር የለም። ነገም ቢሆን ይዤው እመጣለሁ ይዤ ማለት ነው። ኡስማን ነገ ይዘኸው ሂድ ታሜ ጋር
መርሃባ ማለፍ የለበትም እየሰማህ ማለፍ የለበትም ወንድማችን የከሰረው ማለት ጤናው ለምሳሌ ለአንድ ሳምንት ወይም እንደሆነ ወይም ቁስል ነገር ማለት የሚመለስ የሚድንበት ነገር ቢሆን ኦኬ ምንም ማለት አይደለም ግን ያኔ እንደዚህ አረጣጡ ማለት ማጣቱ ማለት ከባድ ነው ገብቷል ስለዚህ ስራ ቦታ እስከነበረው በስራ ሰዓት እስከነበረው ካሳ ግዴታ መስጠትም አለበት ሰውየውም ባይሆን ኢንሹራንስም ካላችሁ ኢንሹራንስ ከቨር ያደርጋል ሰውየውም ከቨር ያደርጋል المهم ግዴታ መጠየቅ አለበት እንደውም ከመጀመሪያ ልንገርህ በስራ በኩል ስለሆነ ኢንሹራንስ ማለት ወንድሜ እጅህን አውርደው ችግር የለም ወንድሜ ኢንሹራንስ ራሱ ማለት ማንኛውም ሰው ኢንሹራንስ ይኖራል ሚኒመም ማለት መክፈል የሚችለው ኢንሹራንሱ አንድ ፕሮሰስ የሚባል 20000 ድርሃም ይሄ ገና ማለት ከይዞ እንደጀመረው መጀመሪያ ብሎ 20000 ድርሃም ይከፈለዋል ይሄ አንደር ሂሳብ የሚባል ማለት ነው ገብቷል 20000 ድርሃም ለማሳከም የሆነ ራሱን ትሪት ለማድረግ የሆነ ነገር ለማድረግ 20000 ድርሃም ገና ከይዞን እንደተከፈተው 20000 ድርሃም ይወስዳል ከዛም በኋላ ምንድነው የሚባለው ይሄ የካሳ ነገር በመሐከማ ነው የሚደርሰው እሺ ታሚ ወንድሜ ችግር የለውም በውስጥ አወራለሁኝ ሎኬሽን ትልክልኛለህ ያለበትን ይጃመጣለሁ ነገር ችግር የለውም ይሄው ፎሎ መለስኩልህ ለአወልም ፎሎ መለስ ስልክ ቁጥራችሁ ላኩልኝ ሎኬሽን እልክላችኋል ተማጣላችሁ ቶሎ ኢንሻአላህ ይሄን ነገር ያልቃል አይዞህ አንተም ደግሞ ነፍስያህን ያኒ ምንም እንዳይሰማ ይኸውልህ ታሜ እኛ እናግዘዋለን በል አንደኛ እናግዘዋለን የሚያስፈልገው ነገር ካለ እናግዘዋለን ከሰውየውም ቢወጣ ቤት ተከራይቶ ተቀምጦ እየበላ እየጠጣ ያለውን ነገር እናግዘዋለን እኔ እዚህ አሰባስብለታለሁ የምርም ማለት ነው ታሜ ግን እባክህ እርዳው ታሜ እባክህ ታሜ ቢያንስ እርዳው ማሽን ቆርጦ ጋይስ ማሽን ቆርጦት ማሽን ሳርም ያጭድበት አወል ተስተካክለ ተቀመጥ ወንድሜ ስማ አወል ሚውት አርገውሃል ደግሞ ለምን ሚውት አረጋችሁት አሁን ደግሞ ለመክፈት ይቸገራል ኦኬ ችግር የለም አያወራም ሳሪ በቃ እኛ የምንፈልገውን ነገር ኦሬዲ ሰምተናል እዚህ መቀመጡ ምንም ትርጉም የለም እንግዲህ እኔ ማለት እንደምናውቀው ሁሌ አበሻ ማለት በጣም ጥሩ ነገር ነው ማለት ነው የምናደርገው ግን አንድ ሰዎች ራሳቸው የሚወክሉ ሀበሻም አይወክሉም ክፉ ናቸው ማለት ነው ምናልባት ይሄንን ቪዲዮ ሼር ሊያደርጉ ሁላ ይችላሉ ወደ አረቡ ስለዚህ ወንድሜ በቃ አንተ ከቻልክ ወረድና ኦስማን አንተም እንደነገርኩ በቻልከው ነገም ዛሬ ከሆነ ደግሞ ይዘሆና ችግር የለም ነገ ከተመቸህ ይዘሆና ወደኔ ችግር የለም ኢንሻአላህ እንተባበራለን ኡስማን አንተ ስራ ላይ ነው ያለው ኡስማን ስራ ላይ ነው ያለው አንተ የኔቱ አሁን አቡዳቢ ነው ያለው ፍጅራ ነው ያለው አሁንም ቢሆን ያለው ችግር የለውም እኔ ወላሂ ነው ምንሽ መስዋዕት ከፍላለሁ በጣም ያሳዘነኝ ሲያውት ወላሂ ሁሉ ጊዜ ነው የሚያለቅሰው አታልቅስ ብለው ራሱ አይሰማም አጋላ ጎዶሎ ይሁን ምናምን በቃ ወላሂ የማይለው ነገር የለም ማለት ነው ስለዚህ አንተ አሁን ስለመሸ በአላህ ይጃለው ተባበረው ወንድሜ እኔ ወላሂ ሰው የለውም እዛ ሀገር ወንድም ማለት የለውም በአላህ ተባበረው ላንተ እንደው እንትን በለው ወንድሜ ኢንተርኔት እንትን መሰጪ ኡስማን ታሜ ይኸውልህ ኡስማን ነገ ይዘውና አሁን ስለመሸ አቡዳቢ ድረስ መተ ስለማደርስ ነገ ይዘውናውና እናግዘዋለን ማርያምን ከፈለገ ኢቭን እንኳን አሁን ታሜ ያግዘዋል አገሩ ከገባ እንኳን አግዘነው ነው የሚገባው እንደዚህ አራጣቱት እንዲሁኑ አይገባም ዝም ብሎ እናግዘዋለን እሺ መርሃባ ወላሂ ችግር የለውም ነገ አሁን አወራዋለሁኝ አሁንም አንጣው ካለኝ አሁን አመጣዋለሁ ነገም ቢሆን ነገ አመጣዋለሁ ችግር የለብኝም አዎ በቃሽ ታሜ አሁን አይመሽም ከአቡዳቢ መጥቶ ከንትን መጥቶ አይመሽም ታሜ ማሚ ቆይ አንዴ ሳሪ ኦሬዲ ማሚ ያወራኝ በውስጥ ማሚ ያንቺ ማለት ነው ስለዚህ ጉዳይ ያቋል ማሚ ይግባሽ ይግባ ትለው ይላል ብለ ኖ ይኸውልሽ ቆይ አንድ ነገር እሻለሁ ሳሪ ማሚ እዚሁ ቅርብ ነህ በቃ እሺ ናልኝ ወደ ኮፊ ሾፕ አሁን ወደዛ ስለምሄድ ናልኝ ወደዛ ኦኬ ኦስማን ምንም ነገር እንዳታደርጋ ሆኖ እሺ እስከምነግራችሁ መሐመድ እኔ ጋር ይመጣል መሐመድ ሁሴን እኔ ጋር ይመጣና ከዛም በኋላ ነገራችኋል ምን ማድረግ እንዳለባችሁ እሺ መራባ ችግር የለም ዋትስአፕ ላይ ቁጥርህን አስቀምጥልሃለሁ እናወራለሁ የማሚን ቁጥር ታውቀዋለህ
ወላሂ አላውቀውም የማሚን ማለት ነው። ያላ እሺ አስቀምጥልኝ። አሁን እንደወጣችሁ የአወልም ያንተም አስቀምጥልኝ። ያው መሐመድ አሁን እኔ ወደ ኮፊ ሾፕ እሄዳለሁ እና አለኝ ወደዛ። መርሃባ ኢንሻአላህ ችግር የለውም። አሁን ከሙስሊሞች ወደ ፋልከን ካፌ ይሄ ራሽዲያውን እንትኑ ክሎክ ታወር የሚል ይሄ ትልቁ ህንጻ ማለት ነው፣ ሰዓት ያለበት ህንጻ አይዋ ከስቶ ጀርባ ነው ያለሁት። መርሃባ ኢንሻአላህ ችግር የለውም። ነገ እመጣለሁ። ጥሩ። ስለዚህ ታሜ አንተ ማሜን አውራውና እኔ እዚህ ስለሆንኩኝ አሳውቀኛለሁ ነገር። በጣም ጥሩ። እሺ በቃ ምንም ነገር እንዳታደርገው ኡስማን። እሺ ወደዛ እንዳትሄድ፣ ሰውየው እንዳታወሩት፣ ምንም ነገር እንዳታደርጉ። ተማም እኔ የማደርገውን ነገር መጀመሪያ ስላለ ከዛም በኋላ ነው የምትንቀሳቀሱት። እሺ ኡስማን አውራው ልጁን። ታሜ አመሰግናለሁኝ። ጨርስና ስትጨርስ እኔ ንገረኝ። እሺ እናቴ በቃ አሁን ለወጣ ነው። እኔ ወደዛ ስማ ታሜ ቆይ አንድ ጥያቄ ልጠይቅ፣ ገና አልጨረስኩም። ከመጣ በባለፈው ሙኒት እዚህ ቲክቶክ ላይ አግዘ ነው እንደውም ሰውየው አንተ ጋር ልጁ መጥቶ እኔ አስተካክለታለሁ ከረመዳን በኋላ ያለው መጠዋ ሰውዬ ነበረ። የሱ ኬዝ እንዴት ሆነ ታሜ? አላስታወስኩትም። ሳሪያ የትኛው? እንደውም አንተ ጋር መጥቶ ሳሪ አንቺ ሊያወራሽ ፈልጎ አልመለሽለትም አልከኝ። አንድ መጠዋ ሰው እንደውም መንገድ ላይ ተገቶ የሆነ ሱቅ መጥቶ አልቅሽ አልነበረ? ሙኒትም ታውቀዋለች። እኔ አልቅሽ ናስር የሚባለው ናስር ሌባው ናስር ነው። እሺ እንዴት ሆነ ታዲያ ታሜ? ሙኒቴ እንዴት ሆነ እሱ ነገር? ዛሬ ምን ጋር መጥቶ ነበር ይሄኛው ናስር ተብዬው አስተካክዬ እነግርሻለሁ ብሎ አሁን የለም። መቼ? አሁን እንድደውልለታለሁ። እዚሁ ቅርብ ከሆንሽ ሙኒት አሁን ደውልለታለሁ ይመጣል። እኔማ ደረስኩኝ። ታዲያ ታሜ ለምን አያስተካክልለት? ልጁን እኔ አላውቀውም፣ ግን ምናልባት ወደ 7 ጊዜ ተመላልሶ እኔ ጋር ማለት ነው መፍትሄ ስለሚፈልግ ምንም አይነት ነገር እኔ ዝግጁ ነኝ እያለ ነው። ገባሽ? ሌባ የሚባሉ ሰዎች ሌባ በቃ ሰርቆ ነው የሚጠፋው። እሱ በራሱ ማንንም ሳያዙ እኔም ሳላውቀው ጉዳዩን 7 ጊዜ ተመላልሶ እኔ ጋር ታሜ ቦታዬ ማለት ነው። ታዲያ ታሜ ለምን አይሰራለት? ኖ ታሜ ልጁ ደፍሮ አንተ ጋር የሚመላለሰው ለምን እንደሆነ ልንገርህ፣ የለመደ ነው። ያኔ ስለሱ ስናወራ ሌሎች ማአት ልጆች መጡ፣ ሴት ሳይቀር። እጨርሳለሁ አስተካክዬ እመጣለሁ ስላለ ነበር ዝም ያልኩት። ከዛ በኋላ እኔም በራሴ ነገር ቢዚ ሆንኩና ነው እንጂ ታሜ ልጁ የለመደ ስለሆነ ነው እንደዚህ በድፍረት የሚመጣው እኛ ጋር። ኦኬ ሶ አሁን እኔ ቀጠሬው ባለ ጉዳዮች መምጣት ይችላሉ። አናግረው እስኪ የሚመጣል ከሆነ አናግረው። አንዴ ቆይ ጠብቁ፣ አንዴ ጠብቁ። ኦስማን ጋይስ ያስተካክልለት እንጂ ዝም ብሎ እስከዛሬ ድረስ ሙኒቴሳ እኔ አንቺን አላጨናንቅም ብዬ ነው። ረመዳን ካለፈ ናስር እንዴት ነህ? ረመዳን ካለፈ እንኳን ስንት ጊዜው። አልሐምዱሊላህ ሐቢቢ ላግኝህ እችላለሁ ማለት ልጆቹን ጠርቼ ከዛም በኋላ እንድትመጣ ነው። ጃህዝ እዚህ ዋጅማነህ? ተማም خلاص እሺ በቃ እኔ አመቻችቼ እነግርሃለሁ። ላላ ዛሬ ሙምኪን አይመችም፣ ያኒ ሰዓቱ ስለሄደ ያው ምናልባት ነገ ሊሆን ይችላል። እኔ ሃው አሳውቅ ما في مشكلة أنا أسوقها له أشي يلا أوكي باي ሙኒት ወይ ታሜ እህቴ ጃህዝ ነኝ። በማንኛውም ሰዓት ጠረኝ። ዛሬ ልምጣ ወይስ ኖ እኔ አሳውቅሃለሁ አልኩት። ነገ ቅጠረው። እኔም ይሄንን መጣዋውን ነግረውና በጣም ጥሩ አንጂ ማለት እሱ ብቻ ማለት ሌሎቹም ማለት የምትሉኝ ካለ ሁሉም ይምጡ። እሺ እኔ ደውልላቸዋለሁ ነገ። በጣም ጥሩ በሉ። ለማንኛውም መልካም ምሽት። እኔ ወደዛ ልሄድ ስለሆነ ቻው በሉ። እሺ